ምን ሆናችሁ? የተረበሻችሁ ትመስላላችሁ። በእርግጥ ምንም የተፈጠረ ችግር የለም። ቢሆንም ግን ችግር ሆኖብናል። ንገሩኝ እስቲ ምናልባት እኔ ከረዳዋችሁ። እኛ ባልና ሚስት ነን። ከሆነ ቦታ ከፈረሳችን ጋር በእግር እየመጣን ሳለ እስቲ አሁን አንተው ፍረደን። ምን እናድርግሽኛ? ይኸውልህ ወንድሜ፣ እዚህ ምድር ላይ ያለን ሰዎች ስንባል በሰዎች ጉዳይ ጣልቃ ገብተን ጉድለትህን ብቻ ነው ልናሳይ የምንሞክረው። ምንም ያህል ጥሩ ስራ ብትሰራም ማለት ነው። በስራዎች ጣልቃ በመግባት ብዙ ጉድለቶችን ያሳዩህና ያደናግሩሃል። እያደረክ ያለው ስህተት መሆኑን እነሱ ደግሞ ትክክለኛ እንደሆኑ እንድትረዳ ያደርጉሃል። ነገር ግን እኛ በራሳችን መንገድ የምናደርግ ከሆነ ደግሞ ሁሌም ቢሆን ትክክለኞች ነን። ልክ እንደነገርከኝ መጀመሪያ ከሚስት ጋር በእግራችሁ እየሄዳችሁ ነበር አይደል? እውነት ከተባለ እሱ ነበር ትክክለኛው መንገድ። ሁለታችሁም በአንድ ላይ ሆናችሁ እየሄዳችሁ ነበር። ፈረሱም ምንም አልተቸገረም ነበር። ልክ ግን የሰዎችን ንግግር መስማት ስትጀምሩ ስህተት መስራት ጀመራችሁ ማለት ነው። እናም ወንድሜ አንተ በራስህ ህይወት ማድረግ የፈለግከውን ዝም ብለህ አድርግ። በራስህ መንገድ ልክ ስለሆንክ። ሰዎች ስራቸው ማውራት ብቻ ስለሆነ ያውሩ፣ ተዋቸው፣ አትስሟቸው። ስራችሁ ላይ ብቻ አተኩሩ። ገባኝ። ምንም ጥሩና የተሻለ ነገር ብንሰራም እንኳን የሰዎችን ፍላጎት ማሟላት አንችልም ማለት ነው። እኛ ደስተኞች ከሆነ ደግሞ ሁሉም ሰላም ይሆናል። ልክ ነህ። አመሰግናለሁ ስላስረዳህን። ጥሩ በሉሽ፣ ልሂድ። እንሂድ በቃ ስዋራ፣ እንሂድ አይደል? ሰዎች ስለናንተ በማውራት ከመንገዳችሁ ሊያስቷችሁ ቢሞክሩም እናንተ ግን ዝም ብላችሁ መንገዳችሁን ቀጥሉ።